ጅማ ከተማ ምንድነው የተፈጠረው? ቤተሰቦቼ እንደሚታወቀው የዘንድሮውን ኳስ አርሰናል ከማሸነፉ ጋር ተያይዞ አባር መረጃ ተሰምቷል። በዛሬው ዕለት በኢድ አል አድሃ አረፋ በዓል ምንድነው የተፈጠረው? በዚህ ሰዓት የተሰማ መረጃ ልንገራችሁ። ወደ ሰበር ዜና ተሰምቷል። አሜሪካ በኢራን ላይ ጥቃቷን ጀመረች። የአሜሪካ ጦር በዛሬው ዕለት አንድ ወሳኝ ነገር ተሰምቷል። ወደ ውጭ ሀገር ሄዶ መታከምን የሚያስቀር የመጀመሪያ የተባለ ሆስፒታል ተመርቋል። ይህ ሆስፒታል አሜሪካ በኢራን ላይ ጥቃት መሰንዘር መጀመሪያ ነው በይሳት እየተነገረ የሚገኘው። ሌሊቱን እጅግ በጣም አስደንጋጭ የተባሉ ሰበር መረጃዎች ወጥተዋል። አሜሪካን በኢራን በተለያዩ ዶናልድ ትራምፕ በትናንትናው ትዊታቸው ከኢራን ጋር ዲል ለማድረግ እንግዲህ ኢራንም ሆኑ የሚድል ኢስት ሀገራት ሳውዲንም ጨምሮ ከእስራኤል ጋር ኖርማላይዝ ማድረግ አለባቸው ብለው አሁን በተሰማ ሰበር መረጃ ቦረና ላይ አውሮፕላን አርፏል። የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻውን ወጣቱ ኢትዮጵያዊ የእግር ኳስ ባለተሰጥኦ ጉዞ ወደ አርሰናል ታዋቂው ዓለም አቀፍ የሶሻል ሚዲያ ኮከብና ቲክቶከር ዲላን ፔጅ ጅማ ከተማ ምንድነው የተፈጠረው? ቤተሰቦቼ እንደሚታወቀው የዘንድሮውን ኳስ አርሰናል ከማሸነፉ ጋር ተያይዞ ቁጥራቸው እጅግ በጣም ብዙ የሆኑ ወጣቶች በመላ ሀገሪቱ ደስታቸውን እየገለጹ ይገኛሉ። በጅማ ከተማም እንግዲህ ለአርሰናል ማሸነፍ ያላቸውን ደስታ ለመግለጽ የወጡ ወጣቶችና የከተማይቱ የጸጥታ አካላት መካከል ትልቅ አለመግባባት ተፈጥሮ እንደነበረ አንዳንድ መረጃዎች እየወጡ ይገኛሉ። እሱ ብቻም አይደለም ቤተሰቦች፣ ከተማይቱ ውስጥ ከፍተኛ የሆነ የተኩስ ድምጽ ሲሰማ እንደነበረም ተገልጧል። በእርግጥ ይሄ ሁሉ ነገር ተፈጥሮ በሰዎች አካልም ሆነ ሕይወት ላይ እስካሁን እየደረሰ ጉዳት እንደሌለ ነው እየተገለጸ የሚገኘው። በእርግጥም በቦታው ላይ ማለትም ጅማ ከተማ ውስጥ በዛ ሰዓት የነበራችሁ ሰዎች ኮመንት ላይ አስቀምጡልኝ። መልካም ጊዜ። ዶናልድ ትራምፕ በትናንትናው ትዊታቸው ከኢራን ጋር ዲል ለማድረግ እንግዲህ ኢራንም ሆኑ የሚድል ኢስት ሀገራት ሳውዲንም ጨምሮ ከእስራኤል ጋር ኖርማላይዝ ማድረግ አለባቸው ብለው ጥሪ አቅርበው ነበር። እንደ ማስፈራሪያም ነገር አድርጎ ነበር ዶናልድ ትራምፕ። ይህንን የዶናልድ ትራምፕ ማስፈራሪያ እንግዲህ መልስ የሰጠው የሳውዲ መንግስት በምንም ተአምር ብሎ ሙሉ ለሙሉ ሪጀክት አድርጎታል። ኢንዲፔንደንት የሆነች ፍልስጤም የምትባል አገር እስክትመሰረት ድረስ ከእስራኤል ጋር ኖርማላይዝ ማድረግ ዘበት ነው፣ ኖርማላይዝ አናደርግም፣ በጠላትነታችን እንቀጥላለን ብሎ የሳውዲ መንግስት ማሳውቋል ማለት ነው። በዛሬው ዕለት አንድ ወሳኝ ነገር ተሰምቷል። ወደ ውጭ ሀገር ሄዶ መታከምን የሚያስቀር የመጀመሪያ የተባለ ሆስፒታል ተመርቋል። ይህ ሆስፒታል በኤአይ የሚታገዝ ሲሆን በምስራቅ አፍሪካም የመጀመሪያው ነው የተባለው። ላፍቶ ሆስፒታል በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ እና በከንቲባ አዳነች አቤቤ መመረቁም ተነግሯል። በ5.4 ሄክታር መሬት ላይ ያረፈው ሆስፒታል 17 ህንፃዎችን እንዳካተተም ተገልጿል። አጠቃላይ 500 አልጋዎችንም እንደሚይዝ ነው የተነገረው። በተለይም ለካንሰርና ለልብ ህሙማን ወደ ውጭ ሀገር ሄዶ መታከምን የሚያስቀር እጅግ ዘመናዊ እንደሆነም ነው የተነገረለት። ከዛሬ ጀምሮ ለአገልግሎት ክፍት መደረጉንም ከንቲባ አዳነች አቤቤ ገልጸዋል። በቻናሉ ላይ ቀጣዮቹ አዳዲስ መረጃዎች ይቀርባሉ። የፕላስ ምልክቷን እየተጫናችሁ ቤተሰቡ ነው። አመሰግናለሁ። አሁን በተሰማ ሰበር መረጃ ቦረና ላይ አውሮፕላን አርፏል። የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻውን በነጌሌ ቦረና ገዳ አውሮፕላን ማረፊያ በይፋ ተመርቋል። ይህ አዲስ ኤርፖርት ዝም ብሎ ግንባታ አይደለም። እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን ማስተናገድ የሚችል ግዙፍ ፕሮጀክት ነው። በሳምንት 3 በረራዎችን በማድረግ የንግድና የቱሪዝም ፍሰቱን ይቀይረዋል ተብሎም ይጠበቃል። ርቀቱ አጠረ፣ ትስስሩም ተጠናክሯል። የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድ በ80 ዓመቱ የአፍሪካን አዲሱ መንፈስነቱን ዳግምም አሳይተዋል። እናንተ ለመጀመሪያው በረራ ዝግጁ ናችሁ ወይ? ሐሳባችሁን በኮመንት ላይ ንገሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አሜሪካ በኢራን ላይ ጥቃት መሰንዘር መጀመሪያ ነው በይሳት እየተነገረ የሚገኘው። ሌሊቱን እጅግ በጣም አስደንጋጭ የተባሉ ሰበር መረጃዎች ወጥተዋል። አሜሪካን በኢራን በተለያዩ መርከቦች ላይ ጥቃት መሰንዘር መጀመሪያ ነው እየተነገረ የሚገኘው። የጥቃትን በአሜሪካ እንዲሁም ደግሞ በኢራን በኩል ኮንፈርም የተደረገ ሲሆን የአሜሪካ የማዕከላዊ እዝ እንዳወጣው መግለጫ ከሆነ የኢራን መርከቦች በአካባቢው ላይ ፈንጂ ለመጥመድ እንቅስቃሴ ሲያደርጉ ነበረ። ይህንን ያደረግንበት ዋነኛው ምክንያትም የአሜሪካን መርከቦች እንዲሁም ደግሞ የአሜሪካ ወታደሮች ከጥፋት ለመታደግና ራሳችንን ለመከላከል ነው ሲል ነው እዙ መግለጫዎችን እየሰጠ የሚገኘው። በኢራን በኩልም እንግዲህ የተለያዩ መርከቦቿ እንደተመቱባት ኮንፈርም ያደረገች ሲሆን አሜሪካም እንግዲህ በኢራን ላይ ጥቃት መሰንዘር መጀመሪያ ነው በይፋ እየተነገረ የሚገኘው። በሁለቱም በኩል ስምምነቱ ወይም ደግሞ የተኩስ አቁም ስምምነቱ ስለመፍረሱ ምንም የወጣ መረጃ ባይኖርም እንኳን አሜሪካ ማለት ነው በይፋ በኢራን መርከቦች ላይ ጥቃት ማሰንዘር መጀመሪያ ነው እየተናገረች የምትገኘው። ይህ ጥቃት የሚሰነዘረው በሆርሙዝ ሰርጥ አቅራቢያ በምትገኘው ባንደር አባስ በተባለች ሰርጥ እንዲሁም ደግሞ የባህር በር አካባቢ እንደሆነም ጭምር ነው መረጃዎች እየወጡ የሚገኘው። ትናንትና መረጃውን አድርሻችሁ ነበር። የተለያዩ መርከቦች በሰርጡ በኩል ማለፍ ጀምረዋል ብያችሁ ነበር። ነገር ግን የኢራን ትንንሽ መርከቦች ማለት ነው በአካባቢው ላይ እንዲሁም ደግሞ በሆርሙዝ ሰርጥ አቅራቢያ ላይ በሚገኙ የተለያዩ ወደቦች ላይ የፈንጅ ማጥመድ ስራ ለመስራት ሲንቀሳቀሱ ነው ይህንን ጥቃት የተነዘርኩት ስትል ነው አሜሪካ እየተናገረች የሚገኘው። በዚህ ጉዳይ ተጨማሪ አዳዲስ
መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ወጣቱ ኢትዮጵያዊ የእግር ኳስ ባለተሰጥኦ ጉዞ ወደ አርሰናል። ታዋቂው ዓለም አቀፍ የሶሻል ሚዲያ ኮከብና ቲክቶከር ዲላን ፔጅ በአሁኑ ወቅት በኢትዮጵያ የሚያደርገውን ጉብኝት ተከትሎ ባገኘው አንድ ወጣት ኢትዮጵያዊ እግር ኳስ ተጫዋች ብቃት እጅግ መደመሙን ገልጿል። እኔ ሁሉንም ነገር ሸፍናለሁ፣ የሜዳ ላይ ሙከራ የሚያደርግበትን እድል ብቻ ስጡት፣ የበራ ትኬቱን ጨምሮ ወደ የትኛውም ቦታ የሚሄድበትን ወጪ በሙሉ እኔ ራሴ ከፍላለሁ። በተጨማሪም ዲላን በአሁኑ ወቅት የስፔን ክለቦች ስካውቶች ወጣቱን ተጫዋች እያደኑት እንደሆነ የጠቆመ ቢሆንም የሱ ምርጫ ግን ሌላ እንደሆነ በፈገግታ ገልጿል። ዲላንና ወጣቱ ተጫዋች በቪዲዮ ላይ በጋራ በመሆን እኛ የምንፈልገው ስፔን ሳይሆን መድፈኞቹን አርሰናልን ነው በማለት በለንደኑ ክለብ አርሰናል ልዩ ጥሪ አቅርቧል። ለኢትዮጵያዊ አሜን እንዲሳካለት ምኞታችን ነው ያለን ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት የፕላስ ምልክቷን መጫኗን አዘንጉ። ሰበር ዜና ተሰምቷል። አሜሪካ በኢራን ላይ ጥቃቷን ጀመረች። የአሜሪካ ጦር በደቡባዊ ኢራን ፈንጂዎችን ለማጥመድ በሚሞክሩ ጀልባዎችና በሚሳኤል ማስወንጨፊያ ጣቢያዎች ላይ ራስን የመከላከል እርምጃ ሲል በገለጸው ወታደራዊ ዘመቻ ጥቃት መፈጸሙን አስታውቋል። የአሜሪካ ጦር ማዕከላዊ ሴንትኮም ባወጣው ይፋዊ መግለጫ የዚህ ጥቃት ዋና ዓላማ ከኢራን ኃይሎች የሚሰነዘሩ ስጋቶችን በመቀልበስ የጦር ሰራዊታችን ደህንነትን ለመጠበቅ ታስቦ የተወሰደ እርምጃ ነው ብሏል። ለአዳዲስና ፈጣን ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ ያድርጉ። ሰበር መረጃ ተሰምቷል። በዛሬው ዕለት በኢድ አል አድሃ አረፋ በዓል ምንድነው የተፈጠረው? በዚህ ሰዓት የተሰማ መረጃ ልንገራችሁ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ ታማኝና ፈጣን መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ መረጃው ስመለስ ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ ብለናል። ለ1447ኛው የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። ዛሬ ጧት በመላ ኢትዮጵያ የኢድ ሶላት ተከናውኗል። ከኢድ ሶላት በኋላ ምዕመኑ በዓሉን ከቤተሰብ ከዘመድ አዝማድ ጋር በመሰባሰብ በመጠያየቅ በአብሮነት እያከበረ ይገኛል። በመዲናችን አዲስ አበባ የኢድ ሶላት ሃይማኖታዊ ስነ ስርዓቱን በጠበቀና በድምቀት ተከብሮ መጠናቀቁን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ከኢድ ሶላቱ ጋር ተያይዞ ለተሽከርካሪ ዝግ የነበሩ መንገዶች ተከፍተው አገልግሎት እየሰጡ መሆኑ ተገልጿል።